بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله الدروس المهمة لعامة الأمة درساتين بالله سبحانه وتعالى فكاد ذلك في السمت إن شاء الله نكتل علن ባለፈው ክፍሎች ላይ በክፍል 6 እና እንደዚሁም በክፍል 7 ላይ شروط الصلاة የሶላት መስፈርቶች እንደዚሁም አርካኑ ሶላት እና ዋጂባት ሶላት የሚባሉት እነማን ናቸው የሚለውን ነገር ባለፉት ክፍሎች ላይ በአላህ Subhanahu Wa Ta'ala ፈቃድ አይተናል እና እነዚህን ያው በደንብ ባለፈው ላይ እንዳልነውም በደንብ መለየትና እያንዳንዳቸው በትክክል የትኛው ዋጂብ ነው የትኛው አርካን ነው የትኛው ሸርጥ ነው የትኛው ሱና ነው የሚለው ወደፊት ሱናዎችም ይመጡልናል እነዚህን ያው አውቀን ወይም ለይተን መያዝ ይኖርብናል ዛሬ ኢንሻአላህ የምናየው الدرس التاسع ዘጠነኛው ደርስ ነው የሚለው በያኑ ተሸሁዲ በያን ግልጽ ስለማድረግ ተሸሁድን ግልጽ ስለማድረግ ያንን ነው ኢንሻአላህ የምናየው ተሸሁድ ብሎ ማለት እንግዲህ التحيات لله የምንለው ነው ወደፊት እንደሚመጣልን ተሸሁድ ስሙ ተሸሁድ ተብሎ ይጠራል ተሸሁድ የተባለበትም ውስጡ ላይ ሸሃዳ የምንልበት ወይም አሽሃዱ አን ላ ኢላሃ ኢላላህ ብለን ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ብለን ሸሃዳ ቃል ስላለበት በዛው ተሸሁድ የሚል ስያሜ ወይም ስም ተሰጠው ማለት ነው طيب ተሸሁድ ብሎ ማለት وهو على እሱ ተሸሁድ የሚባለው አን يقول ሊል ነው ማን የሚሰግደው ሰውዬ يقول المصلي ነው እንግዲህ የሚሰግደው ሰውዬ ሊል ነው ምን ሊል ነው التحيات لله والصلوات والطيبات إلى آخره እስከ መጨረሻ ድረስ ወደፊት በመናየው ሁኔታ ይህን እንላለን ማለት ነው طيب እንግዲህ የቱ ጋር ነው የሚባለው የሚለውን ባለፈው ደርሶች ላይ እንግዲህ አርካን የሆነው አርካን ላይ ሸርጥ እንደዚሁም ዋጂብ የሆነው ዋጂባት ላይ አይተነዋል ለምሳሌ ይሄኛው التحيات لله ብለን أشهد أن لا إله إلا الله وأشهد أن محمدا عبده ورسوله የሚለው በሁለተኛው ሁለት ረካዓ ሰግደን ቁጭ ብለን በመጀመሪያ ተሸሁድ ከሆነ ምንድነው ሚዋጂባት ሶላት ነው ከሶላት ዋጂብ ከምንላቸው ውስጥ ነው የሚሆነው መጨረሻው ላይ ከሆነስ እሱ ላይ ከሆነ ደግሞ ሚን አርካን ሶላት ነው ብለን ባለፈው ላይ አይተነዋል ምናልባት እንግዲህ የበለጠ ግልጽ ያለው ነገር ካለ ወደ ክፍል 7 መለስ ብለን ሙራጃዓ ተክራር ልናደርግ ይገባል ማለት ነው طيب التحيات بعد ትርጉሙን ማለት ነው التحيات تحية لله لله የተገባ ይሁን ተህያ ብሎ ማለት التعظيمات ማለት ነው እልቅና መላቅ የሚባል ነገር ታላቅነት የሚባል ነገር ለማን ነው ለአላህ ነው ወይም ታላቅነት የሚገለጽባቸው ነገራቶች ሁሉ ለምሳሌ من الركوع والسجود ሩኩዕን ይመስል ማጎንበሰን ምናከብረው ምናልቀው አላህን ብቻ ነው ሱጁድ አድርገን ራሳችን አስተናንሰን ራሳችን ዝቅ አድርገን ራሳችን ሰብረን ራሳችን ዝቅ ልንልነት የሚገባ በእንደዚህ ልናከብረው የሚገባው አላሁ Subhanahu Wa Ta'ala ነው ማለት ነው طيب እንግዲህ ሁሉም በየደረጃው ክብር ይኖራል የሰው ልጅ የራሱ የሆነ ክብር አለው ሁሉም ደረጃ አለው ማለት ነው የአላህ Subhanahu Wa Ta'ala ግን ምናልቅበትን ግን ለሰው ልጅ መስጠት አይቻልም ለምሳሌ ሩኩዕን የመሰለ ስጁድን የመሰለ ወይም ማጎንበስ እንደው ሩኩዕ የምንለው እንደ ልምድ ወይም እንደ ሸሪዓ ከሆነ ሩኩዕ የሚባለው ምንድነው ሶላት ላይ ሆነን ማጎንበስ ከወገባችን ጎንበስ ብለን ጉልበታችን መያዝ ነበር ሩኩዕ የምንለው ግን በየትኛው ሁኔታ ይሄኛውም ይሁን ወይም በየትኛው ሁኔታ ጎንበስ ብሎ ማለት ሰላምታ ለምሳሌ አንዳንዴ ሰዎች እንደ ልምድ ሰላምታ የሚሰጣጡበት ሁኔታ አለ ለምሳሌ ጤና ይስጥልን ብሎ ራሳቸውን ዝቅ እንደዚህ አንገታቸውን የሚያጎነብሱበት ሁኔታ አለ ይሄ ራሱ አይሆንም ማለት ነው ይሄ ለምሳሌ ለማክበር ወይም እንደ ልምድ አድርጎ ይዘውት እንደዛ የሚጠቀሙበት ሁኔታ ይኖራል ይሄ ግን ሙስሊሞች እንደዚህ አይን ሰላምታ መስጠት የለባቸው ምክንያቱም የማጎንበስ ራስን ዝቅ አድርጎ ሰውነታችን ዝቅ አድርገን ልናልቀው የተፈቀደልና ሊገባ የሚችለው ወይም በዚህ አይነት የሚላቀው አላህ Subhanahu Wa Ta'ala ብቻ ስለሆነ ማለት ነው طيب ስለዚህ ተዓዚማት የሚባል ነገር እልቅና ያለው ነገር ምናልቅበት ነገር ሁሉ የሚገባው ለማን ነው ለአላህ Subhanahu Wa Ta'ala ነው ማለት ነው طيب ከዛ በኋላ ምን አለ والصلوات እንደዚሁም ሶላቶች አለ ሶላት እንግዲህ አንድ ሶላዋት ማለት ሶላቶች እንደማለት ነው አምስት ወቅት ሶላት ተብሎ ይጠራሉ እንዳጠቃላይ ግን ሶላት የሚለው እዚህ ላይ መፈሰም ይሻለው በምንድነው አይ ዱዓዋቱ ዱዓዎች ማለት ነው ልመናዎች
እንግዲህ ሶላት እንደ ቋንቋ ደረጃ ምንድነው ሉገተን አዱዓኡን ሶላት ብሎ ማለት እንደ ቋንቋ ዱዓ ማለት ነው። ዱዓ ማለት ደግሞ ወደ አማርኛ ስናመጣ ለምሳሌ ጸሎት ምንለው ማለት ነው፣ መለመን ምንለው ማለት ነው። طيب ስለዚህ እንዳጠቃላይ መለመን የሚባለው ሁሉ ለማን ነው? ሊላሂ ነው፣ ለአላህ Subhanahu Wa Ta'ala ብቻ ነው ማለት ነው። በየትኛውም ሁኔታ ወደሱ ስጠኝም ይሁን ድረስልኝም ይሁን የትኛውም ነገር አድርግኝ በማለት የሚለመነው አላህ Subhanahu Wa Ta'ala ነው። አንድ ወሶላዋቱ አይ ዳዓዋት ብለን ፈስረ ነው ማለት ወይም ወሶላዋቱ ማለት ሶላቶች የአምስት ወቅት ሶላቶች እንደ ሸሪዓው ከሄድን ደግሞ የአምስት ወቅት ሶላቶችና ሌሎችም ሶላቶች እንዳጠቃላይ ለማን ነው? ለአላህ Subhanahu Wa Ta'ala ነው። እንግዲህ በሶላት ብቻ ላናሳጥረው እንችላለን ብለናል። የተሻለው በዱዓዎች ሁሉ አጠቃላይ ዱዓዎች ሁሉ ለአላህ Subhanahu Wa Ta'ala ነው የሚሆኑት ማለት ነው። ሌላኛው ወጠይባቱ ጠይብ ነገራቶች፣ ጠይብ ማለት ጥሩ ነገራቶች ማለት ነው። ጥሩ ነገራቶች የሚሰሩት ለማን ነው? ለአላህ Subhanahu Wa Ta'ala ተብሎ ብቻ ማለት ነው። ጠይብ እንግዲህ ጠይብ ጥሩ ነገራቶች የሚባሉት ሚነል አቅዋል ሊሆኑ ይችላሉ፣ ከንግግር ሊሆኑ ይችላሉ፣ ወልአፍዓል ከስራዎች ሊሆኑ ይችላሉ። እነዚህ ሁሉ ለማን ነው? ሊላሂ ነው፣ ለአላህ Subhanahu Wa Ta'ala ነው። እንግዲህ አላህ Subhanahu Wa Ta'ala መልካም ነገር ይወዳል፣ መልካም ነገር ወደሱ እንደሚሄድም ኢለይሂ የስዐዱል ከሊሙ ጠይቡ ወልዐመሉ ሷሊሑ ብሎ አላህ Subhanahu ወደ አላህ Subhanahu Wa Ta'ala ይወጣል። መልካም የሆነ ንግግር ወደ አላህ Subhanahu Wa Ta'ala መላእክቶች ይዘውት ይወጣሉ። ኢለይሂ የስዐዱ አልከሊሙ ጠይቡ ብሎ አላህ Subhanahu Wa Ta'ala ነግሮናል። ስለዚህ መልካም የሚባል ነገር ሁሉ ለማን ነው? ለአላህ ነው፣ ለአላህ ነው ተብሎ ነው የሚሰራው ማለት ነው። ጢብቱም ፈድኹሉሃ ኻሊዲን ተብሎ ለሙእሚኖች የቂያማ ቀን አላህ Subhanahu Wa Ta'ala በመልካምነታቸው ጀነት እንዲገቡ ይደረጋሉ ማለት ነው። طيب ስለዚህ ጥሩ የሚባሉ ነገራቶች ሁሉ ለማን ነው የሚሰራው? ለአላህ Subhanahu Wa Ta'ala ተብሎ ይሰራሉ ማለት ነው። ከንግግርም ሊሆን ይችላል ከተግባሮችም በየትኛው ሁኔታ ማለት ነው። طيب ከዛ ሲቀጥል ምን አለ? አሰላሙ ዐለይከ። እንግዲህ ይሄ መጀመሪያው አላህ Subhanahu Wa Ta'ala የምናልቅበት ነው። አተሕያቱ ሊላህ ወሰላዋቱ ሊላህ እንደተባለ ነው። ወጠይባቱ ሊላህ ነው። እነዚህ ሁሉ ለአላህ Subhanahu Wa Ta'ala ብቻ ነው ብለን አላህን ካላቅንና የአላህ ልቅናን ከመሰከርን በኋላ ከዛ በኋላ ወዴት እንሄዳለን? ወደ ነቢያችን አለይሂ ሰላም ዱዓ እናረግላቸዋለን። አሰላሙ የአላህ Subhanahu Wa Ta'ala ሰላም ዐለይከ ባንተ ላይ ይሁን፣ አዩሃ ነቢዩ አንተ የአላህ ነቢይ ሆይ የአላህ ሰላም ባንተ ላይ ይሁን ብለን ለነቢያችን አለይሂ ሰላም ዱዓ እናደርጋለን ማለት ነው። ወረሕመቱላሂ እንደዚሁም የአላህ Subhanahu Wa Ta'ala ረሕመት ማለት ነው። ወበረካቱሁ የአላህ Subhanahu Wa Ta'ala ረሕመት እንግዲህ ወረሕመቱላሂ የአላህ ረሕመት የአላህ እዝነቱ ማለት ነው። በማን ላይ ይሁን? በነቢያችን አለይሂ ሰላም ላይ ይሁን ብለን ለሳቸው ዱዓ እናደርጋለን። ወበረካቱሁ እንደዚሁም የአላህ በረካው ማለት ነው። በረካ ብሎ ማለት እንግዲህ ዚያዳ ጭማሪ ነማዕ ማለት ነው። መፋፋት የሚባል ነገር ከአላህ Subhanahu Wa Ta'ala የሚገኝ ጭማሪ በረካ የሚባል ነገር ሁሉ ለማን? ነቢያችን አለይሂ ሰላም ላይ ይውረድ ብለን ለሳቸው ዱዓ እናደርጋለን ማለት ነው። طيب ከዛ በኋላ አስቀጥልን አሰላሙ ሰላም ዐለይና በእኛም ላይ ይሁን ብለን ለራሳችንም እዛ ያይዘን ዱዓ እናደርጋለን። ወዐላ ዒባዲላሂ በተለይ ደግሞ ለየት ባለ ሁኔታ ደግሞ በአላህ Subhanahu Wa Ta'ala ባሪያዎች ላይ የአላህ ሰላም ይውረድ። አሳሊሒን ደጋግ በሆኑ ባሪያዎች ላይ የአላህ Subhanahu Wa Ta'ala ሰላም በሳቸው ላይ ይውረድ። አላህ Subhanahu Wa Ta'ala ከደጋግና ከመልካም ባሪያዎቹ አላህ ያድርገን። طيب ከዛ በኋላ ወደ አሽሃዱ ምንገባው አሽሃዱ እመሰክራለሁ አላ የለም ብዬ ኢላሃ ጌታ አምላክ የለም ብዬ እመሰክራለሁ ኢላላህ ከአላህ Subhanahu Wa Ta'ala በስተቀር በሐቅ ወይም በእውነት የሚመለክ ጌታ የለም ብዬ እመሰክራለሁ። ወአሽሃዱ አሁንም እመሰክራለሁ አነ ሙሐመድ አለይሂ ሰላቱ ወሰላም መሆናቸውን እመሰክራለሁ። ምን አብዱሁ የአላህ Subhanahu Wa Ta'ala ባሪያ መሆናቸው ነቢያችን አለይሂ ሰላም የአላህ ባሪያ ናቸው። ወረሱሉሁ የአላህ Subhanahu Wa Ta'ala መልእክተኛ ናቸው። እንግዲህ የአላህ ባሪያና የአላህ መልእክተኛ አላህ Subhanahu Wa Ta'ala ራሱ በሁለቱም ነቢያችን አለይሂ ሰላም ራሱ ሰሃቦች ሲጠሯቸው ያ አብደላህ ያ ረሱላላህ ያ አብደላህ ያ ነቢይላህ ብሎ እንዲጠሯቸው ነበር። እኔ አላህ ባሪያውና መልእክተኛው ነኝ ብሎ ነበር ራሳቸው የሚገልጹት የነበረው ማለት ነው። አላህ Subhanahu Wa Ta'ala በተለያየ ሁኔታ አልሐምዱሊላህ الذي أنزل على عبده ሲል على عبده سبحان الذي أسرى بعبده ብሎ ሲል በተለያየ ሁኔታ ቁርአን ላይ ራሱ አላህ አብድ በሚለው አገላለጽ አላህ ገልጿቸዋል። ስለዚህ ለነቢያችን አለይሂ ሰላም ሸረፍ ነው ማለት ነው። ለሳቸው ክብር ነው አብድ ተብሎ መባል ወይም የአላህ ባሪያ ተብሎ መባል ማለት ነው። ለሁላችንም ክብር ነው ማለት ነው። طيب
እና ወአሽሃዱ መሰክራለሁ አነ ሙሐመድን ሙሐመድ መሆናቸው ዓብዱሁ የአላህ ባሪያ መሆናቸው ወረሱሉሁ የአላህ ስብሓነሁ ወተዓላ መልእክተኛ መሆናቸውን እመሰክራለሁ ብሎ ከዛ በኋላ ተሸሁድን ይላል ማለት ነው። ጠይብ እንግዲህ ያው እነዚህ መስፈርቶቹ የሻሃዳ አሽሃዱ አን ላ ኢላሃ ኢለላህ ያለው ሰው ምን ይለዝመዋል ማለት ምን እያለ ትርጉሙ ምንድን ነው? ሽሩጦች መጀመሪያ ኪታቡ ድሩሱል ሙሂማ ኪታቡ መጀመሪያ ላይ ያሳልፈናል። ወአሽሃዱ አነ ሙሐመድን ዓብዱሁ ወረሱሉሁ ብሎ ያለ ሰው ደግሞ ምን ማለት ነው? ማዕናውም ትርጉሙም ከዚህ በፊት አሳልፈናል ማለት ነው። ምን ይለዝመዋል? ምን ግዴታ ይሆንበታል? ምን እያለ ነው? ምንስ እተዋለሁ ማለት ነው የሚለውን እያንዳንዱን ባለፈው መጀመሪያ በክፍሎች ላይ መጀመሪያ ክፍሎች አካባቢ አይተነዋል። የበለጠ ማብራሪያዎች ደግሞ ምናልባት ወደዛ ሄደን ማየት ይቻላል ማለት ነው። طيب على كل الاحوال ተሸሁድ ወይም የመጀመሪያው ተሸሁድ ብለን የምንለው ይሄ በዚሁ ያበቃል ማለት ነው። ይሄ ሁለት ረካዓ ከሰገድን በኋላ ቁጭ ብለን መጀመሪያ ላይ ዋጅባት ከሶላት ዋጅቦች ብለን ከጠቀስነው ውስጥ አንዱ ነው የሚሆነው ይሄን እንላለን ማለት ነው። طيب ከዛ በኋላ ግን ይሄን ብለን ሁለት ረካዓ ከሰገድን በኋላ ይሄን ብለን ምን ማድረግ እንችላለን? ቀጥታ መነሳት ይቻላል። اللهم صل على محمد የሚል ወደፊት ይመጣልናል። እሱ ሁለተኛ ረካዓ ላይ መጨመርም አለመጨመርም እንችላለን። መጨመር ይቻላል፣ ሱና ነው የሚሆነው። ሳንጨምረው ደግሞ እዚህ ድረስ ዓብዱሁ ወረሱሉ እስከሚለው ድረስ ብለን ወደ ሶስተኛ ረካዓ መነሳት እንችላለን። ግዴታችን ዋጅባችን ጨርሰናል ማለት ነው። ምናልባት ይሄን ማለት ከረሳን ቁጭ ብለን ማለቱ ብንረሳው ወይም መጀመሪያውኑ ሁለት ረካዓ ሰግደን ቁጭ ማለት ብንረሳ ለዚህ አንመለስም ብለናል። የምናደርገው ምንድነው? መጨረሻ ላይ ሁለት ስጁዶች በመውረድ እናካክሰዋለን እናስተካክለዋለን ማለት ነው። طيب ሲቀጥል ምን አለ? ثم يصلي ከዛም በኋላ ሶላዋት ያወርዳል አለ። ثم يصلي ሶላት ያወርዳል على النبي صلى الله عليه وسلم በነቢያችን عليه الصلاه والسلام ላይ ከዛ በኋላ يصلي ማለት ማን ነው? የሚሰግደው ሰውዬ ተህያ ላይ ወይም ተሸሁድ ላይ ቁጭ ያለው ሰውዬ ሶላዋት ያወርዳል على النبي صلى الله عليه وسلم በነቢያችን عليه الصلاه والسلام ويبارك አሁንም በረካን ይለምናል عليه በሳቸው ላይ በረካን ይለምናል ማለት ነው። طيب እንግዲህ እንዴት ነው በረካ የሚለምነው? እንዴት ነው ሶላት የሚያወርደው? ወደፊት ይመጣልናል ማለት ነው። طيب እዚህ ላይ ምን ይላል? والصلاه من الله عليه على نبيه ثناؤه عليه في الملأ الاعلى በነቢያችን عليه الصلاه والسلام ላይ ثم يصلي ያለ ነው ሶላት ያወርዳል ማለት እንግዲህ አላህ Subhanahu Wa Ta'ala በነቢያችን عليه الصلاه والسلام ላይ ሶላዋት እንዲያወርድ ዱዓ ያደርጋል። اللهم صل على محمد ብሎ ማለት ነው። ይህ ብሎ ማለት ምን ማለት ነው? አላህ ሶላት አወረደ ማለት ምን ማለት ነው? ሰናእ ነው። አላህ Subhanahu Wa Ta'ala ነቢያችን عليه الصلاه والسلام እንዲያወድሳቸው ደረጃቸው ከፍ እንዲያደርግላቸው እሳቸውን መለመን ማለት ነው። ለኛ በኩል ዱዓ ነው፣ ለሳቸውኛ ዱዓ ያደርግንላቸው ነው። አላህ Subhanahu Wa Ta'ala ሶላት አወረደባቸው ማለት ደግሞ ማለት ነው እሳቸውን ደረጃቸው ከፍ ማድረግ እንደዚሁም እሳቸውን ማሞገስ ማለት ነው። እንደዚሁም ከመላእክቶች በኩል ደግሞ ነቢያችን عليه الصلاه والسلام ሶላት ሲያወርዱ እነሱ ደግሞ መግፊራ አላህ መግፊራ እንዲያደርግላቸው ደረጃቸው ከፍ እንዲያደርግላቸው ልመና። ምክንያቱም አላህ ሁላችንም አዟል። አላህ ሱረቱል አሕዛብ ላይ ለምሳሌ ኢነላህ ወመላኢከተሁ ይሰሉነ ዐለ ነቢ ብሏል። አላህና መላኢኮች በነቢዩ ዓለይሂ ሰላቱ ወሰላም ላይ ሶላዋት ያወርዳሉ። ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ለእኛ አላህ ትእዛዝ ሰጥቶናል። ሰሉ ዐለይሂ ወሰሊሙ ተስሊማ ብሎናል። እሳቸው ላይ ሶላዋት አውርዱ ብሎ ነቢያችን ዓለይሂ ሰላቱ ወሰላም እንኳን ተሸሁድ ላይ ይቅርና ሌላም ቦታ ላይ ስማቸው እንደዚሁ በየትኛው ሁኔታ ቂራት ደርስ ቂራት እየተከታተልን ቢሆን ይችላል። በየትኛው ሁኔታ ስማቸው ከተነሳ ራሱ እንኳን ሶላት ላይ ሆነን ይቅርና ስማቸው ከተነሳ እሳቸው ላይ ሶላዋት እንድናወርድ ከአላህ Subhanahu Wa Ta'ala ከነቢያችን ዓለይሂ ሰላቱ ወሰላም ትእዛዝ መጥተዋል ማለት ነው። طيب ሰለላሁ ዐለይሂ ወሰለም ብለን እንድንል ማለት ነው። طيب እና ثم يصلي صلاه يوردان على النبي صلى الله عليه وسلم በነቢያችን ላይ ويبارك በረካንም ይለምናል عليه በሳቸው ላይ ማለት فيقول ይላል እንዴት እንደሆነ ግልጽ ሊያደርግልን ነው። اللهم ጌታዬ ሆይ صلي ውዳሴህን አውርድ ማለት ነው። صلي ውዳሴህን አውርድ على محمد በሙሐመድ ላይ ሶላዋትህን ወይም ውዳሴህን አውርድ ብለን አላህን እየለመነው ነው። وعلى آل محمد ከዛ በኋላ በሳቸውም ላይ ካልን በኋላ وعلى آل በተከታዮቻቸው ወይም በቤተሰቦቻቸው ሙሐመድን በሙሐመድ ቤተሰቦችም ላይ ምን አውርድ ሶላዋት አውርድ ውዳሴን አውርድ كما صليت ልክ ውዳሴ እንዳወረድኩላ
ዓላ ኢብራሂም በኢብራሂም ላይ ውዳሴ እንዳወረድኩላ ወዓላ አሊ ኢብራሂም እና በኢብራሂም ላይ ውዳሴህን ጸላዋትን እንዳወረድኩላ በማን ላይ አውርድ? በነቢያችን ዓለይሂ ሰላቱ ወሰላም ላይ አውርድ። ወዓላ አሊ ኢብራሂም በኢብራሂም ቤተሰቦችም ላይ አውርድ። በማን ላይ እንዳወረድከው ማለት በኢብራሂም ቤተሰቦች ላይ እንዳወረድከውም በነቢያችን ዓለይሂ ሰላቱ ወሰላም ቤተሰብ ላይ ምን አውርድ ነው? ጸላዋት አውርድ ነው። ከዛ ኢነከ አንተ ሐሚዱን አይ ሐሚድ ብሎ ማለት መሕሙድ የተምስጉን ይሆንክና መጂዱን ደግሞ የተላክ የበላይ ሊቅ የሆንክና የላክ የሆንክ የበላይ የሆንክ ጌታ ነህ ብለን አላህን ስብሓነሁ ወተዓላ እናሞግሰዋለን፣ አላህን እናወድሳለን። ዱዓም ለነቢያችን ዓለይሂ ሰላቱ ወሰላም እናደርጋለን ማለት ነው። ጠይብ እንግዲህ እዚህ ላይ በነቢያችን ዓለይሂ ሰላቱ ወሰላም ላይ ሰላዋት አውርድ አልን። ዓላ ሙሐመድን ወዓላ አሊ ሙሐመድን አውርድ ካልን በኋላ ከዛ ተሽቢህ ወይ ማመሳሰሉ እንዴት አደረግነው? ከማ ሰለይተ እንዳወረድክ ነው ያለው። በማን ላይ? ዓላ ኢብራሂም በኢብራሂም ቤተሰቦች በኢብራሂም ላይና በኢብራሂም ቤተሰቦች ላይ ሰላዋት እንዳወረድክ ስንል የነቢያችን ዓለይሂ ሰላቱ ወሰላም ደረጃና የኢብራሂም ዓለይሂ ሰላም ደረጃ ማን ይበልጣል ከተባለ ነቢያችን ዓለይሂ ሰላቱ ወሰላም አሽረፉል ኸልቅ ናቸው። ከመኽሉቁ ሁሉ አሽረፍ የበላይ ደረጃቸው ከፍ ያለ ማናቸው? ነቢያችን ዓለይሂ ሰላቱ ወሰላም። ለዚህም የቂያማ ቀን አላህ ሱብሓነሁ ወተዓላ ፊት ህዝቦች ተሰብስቦ ሁሉም ላብ አጥብቆት ሁሉም ወንጀል ሰርቻለሁ ወደ አላህ ሱብሓነሁ ወተዓላ መቅረብ አልችልም ብሎ ሁሉም ሲሸሽ ነቢያችን ዓለይሂ ሰላቱ ወሰላም መጥቶ ለአላህ ስጁድ ወርደው ህዝቡን ወይም ኡማውን በአጠቃላይ ኸልቁን ሁሉ ሸፋዓ የሚሆኑት ወይም አማላጅ የሚሆኑት ማናቸው? ነቢያችን ዓለይሂ ሰላቱ ወሰላም ናቸው። ስለዚህ ከሰው ሁሉ ደረጃቸው በላጩ ማናቸው? ነቢያችን ዓለይሂ ሰላቱ ወሰላም ናቸው። እዚህ ላይ ግን በነቢያችን ዓለይሂ ሰላቱ ወሰላም ላይ ሰላዋት አውርድ ኢብራሂም ላይ እንዳወረድከው ስንል ደረጃን አያመላክትም ማለት ነው። በእርግጥ ከዚህ በፊት ለምሳሌ ሌላ ላይ አንድ ነገር በአንድ ነገር ስናመሳስለው ሚያስይዘው ምን ነበር? ይሄን ነገር ልክ እንደዚህ አድርጎ ስንል ወይም እንደዚህ እንዳደረከው ስንል ያ ነገር ደረጃ ትንሽ ከፍ ያለና ያን ነገር እንደሚበልጥ ነው የሚያሳየው የነበረው። ግን ከነቢያችን ዓለይሂ ሰላቱ ወሰላም ግን ኢብራሂም የተቀደሙ መሆናቸው ቀድሞ የመጡና በነብይነት ከነቢያችን ዓለይሂ ሰላቱ ወሰላም እንግዲህ እሳቸው የመጨረሻ ነብይ ናቸው። ኢብራሂም ከዛ በፊት ያሉ ናቸው። ስለዚህ አላህ ሱብሓነሁ ወተዓላ በእሳቸው ላይ የአላህ ሰላሙም ውዳሴውን በእሳቸው ላይ አውርደዋል። ስለዚህ ልክ እሳቸው ላይ ኢብራሂም ዓለይሂ ሰላም ላይ እንዳወረድከው በነቢያችን ዓለይሂ ሰላቱ ወሰላም ላይ አውርድ የሚለው ተሽቢህ ሙጥለቃሽ ተሽቢህ ማመሳሰል ነው እንጂ የተፈለገበት ደረጃን መግለጽ አልተፈለገበትም። ማለት ኢብራሂም ይበልጣል ከነቢያችን ዓለይሂ ሰላቱ ወሰላም ማለት አልተፈለገበትም። ማለት የተፈለገበት ምንድነው? እሳቸው ቀድሞ ስለመጡና ቀዳሚው እሳቸው ስለሆኑ እሳቸው ላይ ልክ እንዳወረድከውም በእሳቸው ላይ አውርድ በነቢያችን ዓለይሂ ሰላቱ ወሰላም ላይ አውርድ ለማለት ነው የተፈለገበት ማለት ነው። ጠይብ እንጂ ነቢያችን ዓለይሂ ሰላቱ ወሰላም ደረጃቸው አሽረፈል ኸልቅ ከኸልቁ ሁሉ ከየትኛውም ከነቢያቶች ሁሉ የበላይ የሆኑት እሳቸው ናቸው ማለት ነው። ጠይብ ከዛ በኋላ ምን አለ? እንደገና ወደ በረካው ገባ። ወባሪክ ጌታዬ ሆይ በረካ አውርድ ዓላ ሙሐመድን በሙሐመድ ላይ ወዓላ አሊ ሙሐመድን በሙሐመድ ቤተሰቦች ላይ ከማ ባረክተ አሁንም በረካ እንዳወረድክ ዓላ ኢብራሂም በኢብራሂም ላይ በረካ እንዳወረድክ ወዓላ አሊ ኢብራሂም በኢብራሂም ቤተሰቦችም ላይ እንዳወረድከው በነቢያችን ዓለይሂ ሰላቱ ወሰላም እና በእሳቸው ቤተሰቦች ላይ በረካን አውርድ። ኢነከ አንተ ሐሚዱን መሕሙድ መስጉን የሆንክ ጌታ ነህ፣ መጂዱን የተላክ ከሁሉም በላይ የሆንክ ጌታ ነህ ብለን አላህ ስብሓነሁ ወተዓላ ዱዓ እናደርጋለን ማለት ነው። ጠይብ እንግዲህ ሲየግ አባባሎች ምንድነው? ሶላት የምናወርድባቸው አባባሎች አንድ ይሄ ነው። ይሄ ከብኑ መስዑድ አብዱላህ ብኑ መስዑድ ረዲየላሁ ተዓላ አንሁ ከሱ የተዘገበ ወይም ከሱ የመጣው ሐዲስ ያመላክተው ይሄ ነው። ሲጋቸው የተለያየ ሁኔታ ትንሽ የመጡበት ሁኔታ አለ። ይሄን ብቻ ሳይሆን ቅድምም ያሳለፍነው አተሕያ ላይም እንደዚሁ ለምሳሌ እዚህ ላይ አተሕያቱ ሊላሂ ወሰላዋቱ ወጠይባቱ አሰላሙ ዐለይከ ነው። ሌላ ቦታ አተሕያቱ ብለን አልሙባረካቱ ወሰላዋቱ ወጠይባቱ ሊላሂ ብለን የምናመጣበት ሌላ ሲጋ አለ ወይም ሌላ አባባል አለ። ይሄኛው ከአብዱላህ ብን መስዑድ የተዘገበው ይሄ ነው እና አንዳንዴ ይሄን ብንጠቀም አንዳንዴ ደግሞ ያኛ ብንጠቀም ችግር አይኖረውም። ግን ሁሌ ተማሳይ የምንጠቀም ከሆነ ይሄኛው መጠቀም ነው የተሻለ የሚሆን። ምክንያቱም አሷሑ ከሰነድ በኩል ሁለቱም ሰሒህነት አላቸው። ግን ከሰነድ በኩል ትንሽ ጠንከር የሚለው የበለጠ የሚሆነው የትኛው ነው? እዚህኛው ላይ ከአብዱላህ ብን መስዑድ የመጣው ነው። ከሌሎችም ሰሓቦች የመጣ አለ የበለጠ በሰነድ በኩል እንደው ደረጃው ጠንከር የሚሉ ሁሉም ሰሒህ ከመሆናቸው ጋር ማለት ነው እና ሁሉንም ከያዝነው ለምሳሌ ተሕያቱ አልሙባረካቱ ወሰላዋቱ ወጠይባቱ ሊላሂ ብለን አንዳንዴ አቀያይረ ብንጠቀም ችግር አይኖረውም። ሁሌ በአንድ ለማለት ከፈለግን ግን ሶሒህ ሆነውን ይሄኛውን ይዘን ብቻ
እንላለን ማለት ነው። ጠይብ ከዛ በኋላ ይሄን ካለ በኋላ ምን አመጣልን? ثم يستعيذ ከዛም በኋላ ይጠበቅ አለው። ثم يستعيذ ከዛም ይጠበቅ ቢላሂ በአላህ ይጠበቅ في التشهد الأخير في التشهد ማለት አተሕያ ላይ አኺሪ ማለት በመጨረሻው ተህያ ማለት ሁለተኛው ለምሳሌ ዙሁር 4 ረክዓ ሰግደን ቁጭ ስንል ተሸሁደል አኺር ምንለው ተሸሁደል አወል ምንለው 2 ረክዓ ሰግደን ቁጭ ምንልበት ነው። ተሸሁደል አኺር ወይም የመጨረሻ ተሸሁድ ምንለው ደግሞ 4 ረክዓ ሰግደን ወይም እንደ መግሪብ ከሆነ ደግሞ 3 ረክዓ ሰግደን ወይም ደግሞ እንደ ሱብሒ ከሆነ ደግሞ ተሸሁደል አኺር የመጀመሪያ 2 ረክዓ ሰግደን ቁጭ ምንለው ነው። እሱ አኺር ተብሎ ይጠራል ማለት ነው። ምክንያቱም ገና ሌላ 4 ረክዓ ስለሌለው ማለት ነው። طيب ስለዚህ على كل احوال ثم يستعيذ يتبك على بالله بالله في التشهد الأخير بمجرشة تشهد لا بمن من عذاب جهنم كجهنم عذاب قطعت الله ان يتبك ان معناته اللهم اني اعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال بلو بزي عينة ሁኔታ بالله يتبك معناته ስለዚህ من ترجمه من عذاب جهنم كجهنم قطعت ومن عذاب القبر كقبر قطعت ومن فتنة المحيا والممات ومن فتنة المحيا محيا مات በህይወት ላይ ካሉ ፈተናዎች ማለት ነው። እንግዲህ እዚያ ዱንያ በመኖርበት ሰዓት በተለያየ ሁኔታ አላህ Subhanahu Wa Ta'ala ፈተና ይፈትነናል። ብዙ ፈተናዎች ይኖራሉ እና ከጅምሩ አላህ Subhanahu Wa Ta'ala ከፈተና እንዲጠብቀን አላህን ለምነዋለን። ምናልባት ደግሞ ላቡደ ለሁ ሆኖ ማይቀር ጉዳይ ሆኖ ደግሞ አላህ ፈተና ቢያመጣ ከዛች ፈተና እንድንወጣ አላህን መለመን ማለት ነው። ስለዚህ ሚን ፊትነቲል መሕያ ህይወት ላይ ካለ ፈተና ወልመማቲ እንደዚሁም ሞት ላይ ደግሞ ሞት ራሱ የቻለ አንድ ፈተና አለው። ቀብር ራሱ የቻለ ሌላ ፈተና አለው። አኺራ ላይ ከተቀሰቀስን በኋላ ደግሞ ሌላ ነገር ነው ያለው። ስለዚህ ሁሉም ላይ አላህ ሰላም እንዲያደርገና አማን እንዲሰጠን አላህን መለመን ማለት ነው። طيب ومن فتنة المحيا ህይወት ላይ ካለ ፈተናና ወልመማቲ ሞት ላይ ካሉ ፈተናዎች አላህ እንዲጠብቀን ማለት ነው። ከዛስ ومن فتنة المسيح الدجال ከመሲህ الدجال ፈተና ومن فتنة ከፈተና المسيح መሲህ ብሎ ማለት የታበሰ ማለት ነው። الدجال ማደም ውሸታም ማለት ነው። ውሸታምና አንድ አይኑ እንግዲህ መሲህ የተባለበት ምክንያት لانه ممسوح العين ነው። አይኑ ታብሷል። ነቢያችን አለይሂ ሰላም የደጃልን ሁኔታ ሲነግሩን አንድ አይኑ እውር ነው ደጃል፣ የናንተ ጌታ ደግሞ እንደዚህ አይደለም። ምክንያቱም የቂያማ ቀን ከሚመጡ በጣም ከባድ ከሆኑ ፈተናዎች ሁሉ ትልቁ ፈተና ምንድነው? መሲህ ደጃል ፈተና ነው። እሱ ይመጣል፣ እኔ ጌታችሁ ነኝ ይላል። ከዛ በኋላ የፈለገ ነገር ሁሉ አላህ Subhanahu Wa Ta'ala ለፈተና ስለሚልከው የፈለገ ነገር ሁሉ አላህ ያስተካክለታል። ከፈለገ ዝናብ ወረጅ ዝናብ ይላታል፣ ትወርዳለች፣ ዝናቡ ይወርዳል። ምድር ቡቃያውን እንዲያወጣ ያወጣል። በቃ የፈለገ ነገር ሁሉ ምድር ላይ ያሉ ድልቦች ሰው ያላገኛቸው ወርቅና የተለያዩ መሬት ውስጥ ያሉ ድልቦች ምድር አንቺ ውስጥ ያለ ኩኑዝ ሀብትሽን አውጪ ብሎ ሲያዛት ታወጣለች። ሚያዛት ደጃል ነው። በአላህ Subhanahu Wa Ta'ala ፍቃድ አላህ ያሳካለታል ማለት ነው። እና ይሄ የተላከው ለምንድን ነው? ለፈተና ነው። በዛ ሰዓት እንግዲህ እሱ ጌታ ነኝ ብሎ እንደዚህ በሚልበት ሰዓት ይህን ሁሉ ፈተናዎች ያየ ሰው ምናልባት እንግዲህ የዚህን ፈተና በጣም ከባድ ነው። ነቢያችን አለይሂ ሰላም ደጃል መጣ ከተባለ ቆማሽ አትጋፈጡ ነው ያሉት፣ ሽሹ ነው ያሉት። ሽሹ ወደ ተራራዎችና እሱ ወደ ሌለበት ቦታ ሸሽታችሁ ሂዱ እንጂ የእሱን ፈተና ጭራሽ ቆማችሁ መጋፈጥና እንደዚሁም ምን ማለት የለባችሁ ለመመለስ መሞከር የለባችሁም ብሎ ነቢያችን አለይሂ ሰላም ተናግረዋል። እና ወደፊትም እንግዲህ ታሪኩ የመሲህ ደጃል ወይም የደጃል ታሪክ በጣም ረጅም ነው። አንድ ሰው ይመጣል እሱ ላይ አላምንም ብሎ የተለያየ ሁኔታ የሚከሰቱ ክስተቶች የቂያማ ምልክት ከትልልቅ ከሚባሉ የቂያማ ምልክቶች ትልቁ ምልክት አንዱ ደጃል ነው እና ያ ደጃልን ከሱ ፈተና አላህ እንዲጠብቀን ዱዓ እናደርጋለን ማለት ነው። ይህ ዱዓ እንግዲህ እኛ ብቻ አይደለም ከነቢያችን አለይሂ ሰላም በፊት የነበሩ ኡማ ወይም ነቢያቶች ሁሉም ለህዝቦቻቸው እያስጠነቀቁት ነው የደጃልን ፈተና አላህ እንዲጠብቃቸው ማለት ነው። በርግጥ እንግዲህ በእነሱ ጊዜ የሚመጣ አይደለም፣ ግን ፈተናው ከባድ ከመሆኑ የተነሳ ከነቢያችን አለይሂ ሰላም በፊት የነበሩ ነቢያቶች እንግዲህ የሚመጣው ከነቢያችን አለይሂ ሰላም ኡማ ሆኖም መጨረሻ ላይ ነው የሚመጣው። መጨረሻ ላይ ሆኖም ግን እነሱ ግን ዱዓ ያደርጉ ነበር፣ ታዘው ነበር ዱዓ እንዲያደርጉ ከሱ ፈተና አላህ እንዲጠብቃቸው ማለት ነው። እና ፈተናው ከባድ ስለሆነ ነው ይህን ሁሉ የተባለበት ምክንያት ማለት ነው። አላህ Subhanahu Wa Ta'ala ከፈተናው አላህ ይጠብቀን ማለት ነው። ዱንያም ላይ አኺራም ላይ ሞትም ላይ ህይወትም ላይ ካሉ ፈተናዎች ሁላችንም አላህ ይጠብቀን። طيب እና በዚህ አይነት ሁኔታ
ዱዓ ያደርጋል ማለት ነው። ከዛ በኋላ ኪታቡ ምን አለ? ثم يتخير ከዛ ይመርጣል አለ። ثم يتخير ማለት ከዛ ይመርጣል من الدعاء ከዱዓ ይመርጣል ማሻአ የፈለገውን ማለት ነው። ማለት እንግዲህ ይህን ካደረገ በኋላ ተሕያቱ ቀራ፣ እንደዚሁም ሶላዋት በነቢያችን ዓለይሂ ሰላም ላይ አወረደ። ከዚህ ዱዓም ነቢያችን ዓለይሂ ሰላም የመጣውንም ይሄኛው ዱዓ ቀጥታ የመጣ ነው ማለት አሁን ያልነው ማለት ነው። አላሁመ ኢኒ አዑዙ ቢከ ሚን ዐዛቢ ጀሃነም ወሚን ዐዛቢ አልቀብር የሚለው ከሳቸው ቀጥታ ሶሒህ በሆነ የመጣ ነው እና ይህን ካደረገ በኋላ እንግዲህ ሌሎች ሓጃዎች ሊኖሩት ይችላሉ። ሓጃዎቹን ምን ያደርጋል? እየጠቀሰ ለአላህ ዱዓ ያደርጋል ማለት ነው። እና ثم يتخيل ከዛ ይመርጣል من الدعاء ከዱዓ ማሻ የፈለገውን ዱዓ ያደርጋል ማለት ነው። ወላ ሲየማ አለ በተለይ ግን አልመእሱራ መእሱር ማለት አይ መንቁል ማለት መንቁል ማለት ደግሞ የተወሰደ የተገኘው ማለት ነው። ከማን ሚን ዛሊከ ከዚህ ማለት ከነቢያችን ዓለይሂ ሰላም ነቅል ተደርጎ ወይም ከሳቸው በሶሒህ በሆነ ሁኔታ በሐዲስ የመጣው ግን በተለይ የተሻለ የሚሆነው ያ ነው ማለት ነው። ለምሳሌ ሚን ዛሊከ አለና ከዛ ውስጥ ሊጠቅስልን ወሚንሁ ከሱ ውስጥ አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ብሎ ማለትን ይመስል ማለት ነው። እንግዲህ ይሄ ነቢያችን ዓለይሂ ሰላም ለሙዓዝ ያስተማሩት ነው። አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ የሚለው ሙዓዝ ረዲየላሁ ተዓላ አንሁ ነቢያችን ዓለይሂ ሰላም እኔ እወድሃለሁ ብሎ እንዳትተው ብሎ ያስተማሩት ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም ቃለ ለሁ ለማን ለሙዓዝ አሉት ምን አሉት? ወላሂ ኢኒ ለኡሒቡከ ኡሲከ ያ ሙዓዝ አሉት። እኔ ወድሃለሁ አሉት። እንግዲህ ነቢያችን ዓለይሂ ሰላም ለሙዓዝ ረዲየላሁ ተዓላ አንሁ ነው የሚሉት። ወላሂ ኢኒ ኡሒቡከ ሁለቴ ደጋግሞ ካሉት በኋላ ምን አሉት? ኡሲከ ያ ሙዓዝ ሆይ አደራ ልሃለሁ አሉት። ላ ተደዐነ እንዳትተው ፊ ዱቡሪ ኩሊ ሶላትን ተቁል ከሶላት ከእያንዳንዱ ሶላት በኋላ ከማለት እንዳትተው አሉት። ምን አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲከ ብለህ ከማለት እንዳትቦዝን እንዳትተው ብሎ ነቢያችን ዓለይሂ ሰላም አዘዙት ማለት ነው። ጠይብ ስለዚህ ይሄ ትልቅ የሆነ ዱዓ ነው። ከሶላት በኋላ ሲባል እንግዲህ አንድ መጨረሻ ላይ ለምሳሌ ይሄኛው ሶላተል ኢብራሂም ካልን በኋላ ቅድም ያልነው ከመሲሕ ደጃልና ከፈተናዎች ከተጠበቅን በኋላ ከዛ በኋላ ይሄ ልንጨምር ማለት ነው። ካልሆነ ደግሞ ካሰላመትን በኋላ እንግዲህ ፊ ኩሊ ዱቡሪ ሶላት ከሚለው ምን ወስደ ከሶላት በኋላ ከሚለው ደግሞ ምን ልንይዘው እንችላለን? ካሰላመትን በኋላ ራሱ ማለትም ይቻላል ማለት ነው። ጠይብ ስለዚህ ለምሳሌ ምን ይላል? አላሁመ ጌታዬ ሆይ አለ ትርጉሙ አዒኒ እርዳኝ አግዘኝ ማለት ነው። ዐላ ዚክሪከ አንተን በማውሳት ላይ፣ ወሹክሪከ አንተን በማሞገስ ላይ፣ አንተን በማመስገን ላይ፣ ወሑስኒ ዒባደቲክ ሹክር ማለት አላህን ማመስገን ማለት ነው። ወሑስኒ ዒባደቲከ አምልኮህን በማሳመር ላይ ማለት ነው። ሕስን እንግዲህ ኢሕሳን ብሎ ማለት እንዴት ነው የሚለው ባለፈው ላይ አይተነዋል። ኢሕሳን አንተ ዕቡድ አላህ ከአነከ ተራህ ነው። ስለዚህ ወሑስኒ ዒባደቲከ ዒባዳን አምልኮን በማሳመር ላይ እንደዚሁም አንተን በማመስገን ላይ እንደዚሁም አንተን በማውሳት ላይ ምን አድርገኝ እርዳኝ ብለን አላህን መለመን ማለት ነው። ይሄ መጨረሻ ላይ ሊባሉ ከሚገቡ ነገራቶች አንዱ ነው። ሌላኛው አላሁመ ጌታዬ ሆይ እኔ ظለምቱ ነፍሴን በድያለሁ፣ ዙልመን መበደልን ከሲራ ብዙ መበደልን በድያለሁ ብለን ራሳችን ለአላህ እናቀርባለን። ሐቂቀተንም ቢሆን ይሄው ነው። ነፍሳችን በተለያየ ወንጀሎች በትላልቅም ሊሆን ይችላሉ፣ በሰጋኢርም ሊሆን ይችላሉ። ነፍሳችን ወንጀል በመስራት በድለናታል። ስለዚህ ለአላህ ኢቅራር እናደርጋለን። ጌታዬ ሆይ እኔ ነፍሴን በድየዋለሁ፣ ዙልመን ከሲረን ትንሽም አይደለም በጣም ብዙ በደሎች በድየዋለሁ። ወላ የግፊሩ ዙኑበ ወንጀልን ደግሞ የሚምር አካል የለም ኢላ አንተ ብትሆን እንጂ ወንጀል አንድም አካል ሊምረኝ አይችልም። ስለዚህ ፈግፊር ሊ ማረኝ፣ ሚን ዒንዲክ መግፊረተን መማርን እዚህ ላይ አላመጣውም እንጂ መግፊረተን አለ። መግፊረተን መማርን ማረኝ፣ ሚን ዒንዲከ ከአንተ ዘንድ የሆነ ምህረት እፈልጋለሁ። ወርሐምኒ ዘንልኝ፣ ኢነከ አንተ አልገፉሩ መሃሪና አርረሒሙ አዛኝ የሆንክ ጌታ ነህ ብለን አላህ ስብሓነሁ ወተዓላ እንለምናለን ማለት ነው። ጠይብ ስለዚህ በዚህ አይነት ሁኔታ መጨረሻ ላይ ዱዓ እናደርጋለን። በተለይም ብቻችን የምንሰግድ ከሆነ ሌሎችም ዱዓዎች እያደረግን ብናስረዝመው ችግር አይኖረውም። ዱዓው ተፈላጊ ነው የሚሆነው ማለት ነው። ምናልባት ግን
ለምሳሌ ኢማም የሆነ ሰው አሰጋጅ የሆነ ሰው ከኋላ ሌላ ተከታይ ካለ እነዚህ ሱና የሆኑትን ማለት ያለበትን ቶሎ ብሎ ከዛ በኋላ ወደ ማሰላመት መሄድ ይኖርበታል። ምክንያቱም ከኋላ የሚከተሉ ሰዎች ላይ በጣም ማስረዘም ስለሌለበት ብቻችን የሰገድን ሱና ሶላት ሊሆን ይችላል፣ ፈርዱም ለብቻችን የሰገድ ሊሆን ይችላል። እንዳጋጣሚ ሆኖ ምናልባት እነዚህን አስረዝመን ጨምረን ጨማብረን ዱዓ ብናደርግ የበለጠ ተወዳጅና ጠቃሚ ነው የሚሆነው ማለት ነው። طيب ከዛ ምን አመጣልን? አማ ፊት ተሸሁድ الأول ያለ ሊገልጽልን ነው። ከዛ በኋላ አማ አለ ፊት ተሸሁድ الأول በመጀመሪያው ተሸሁድ ማለት ሁለት ረክዓ ሰግደን ቁጭ የምንልበት ላይ መጀመሪያ ተሸሁድ ላይ ፈየቁሙ ይቆማል አለ بعد الشهادتين ከሸሃደተይን በኋላ ይቆማል ማለት ነው። ማለት ሁለት ረክዓ ሰግደው ቁጭ አለን። ቁጭ ካለን በኋላ ፈየቁም ይቆማል بعد الشهادتين ከሁለት ሸሃደተይኖች በኋላ ይቆማል ማለት ነው። التحيات لله والصلوات والطيبات ብሎ ጨርሶ ከዛ በኋላ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ብሎ ሸሃደተይን የሚለው ምንድነው? አሽሀዱ አን ላ ኢላሃ ኢለላህና ወአሽሀዱ አነ ሙሐመደን ረሱሉሁ ሁለት ሸሃዳዎች የሚባሉት እነዚህ ናቸው። ከሁለት ሸሃዳዎች በኋላ ይቆማል እያለ ነው። ስለዚህ አላሁመ ሶሊ የሚለው ሳይጨምር ቅድም መጀመሪያ ላይ እኔ ያልኩት ነው። አላሁመ ሶሊ የሚለው ሳይጨምር አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ካለ በኋላ ወደ ሶስተኛው ረክዓ ይቆማል ማለት ነው። ስለዚህ ምን አለ? ፈየቁም ይቆማል بعد الشهادتين ከሁለት ሸሃዳዎች በኋላ ወዴት? ኢለ الثالثة ወደ ሶስተኛው ረክዓ ይቆማል አለ። طيب ማን ላይ ነው? ሶላቶች ራሱ ሊጠቅስልን ነው። ፊ الظهر ظهر ሶላት ላይ አንዱ ፊ الظهر ظهر ሶላት والعصر عصر ሶላት ላይ والمغرب مغرب ሶላት ላይ ነው والعشاء عشاء ሶላት ላይ ማለት ነው። እነዚህ ሶስት ሶላቶች ላይ ምን ይላል? اللهم صل ምንድነው التحيات لله والصلوات ብሎ ሁለት ረክዓ ከሰገደ በኋላ ቁጭ ብሎ التحياتን ከቀራ በኋላ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ካለ በኋላ ወደ ሶስተኛው ይቆማል። ዙሁር፣ ዓሱር፣ መግሪብና ዒሻ ላይ ማለት ነው። ሱብሒ ላይ ከተባለስ ያው ሱብሒ ላይ ከሆነ ያው በዛው ይሄን ቀርቶ በዛው እንደገና اللهم صل على محمد ይገባል። በዛው የሚያደርጋቸው ዱዓዎችን አድርጎ ያሰላምታል። ምክንያቱም ሱብሒ ሁለት ረክዓ ወይም ተሸሁዱ አንድ ብቻ ስለሆነ ማለት ነው። طيب ከዛ ምን አለ? ወኢን ሶላ ሶላት ቢያወርድ አለ ማለት እዚሁ ላይ ተሸሁደል አወል ላይ ሁለት ረክዓ ከሰገደ በኋላ ይነሳል ይቆማል ብለን ነበር። መነሳቱና መቆሙ ትቶት ወይም አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ካለ በኋላ اللهم صل የሚለው ቢጨምር አለ ወኢን ሶላ ሶላት ቢያወርድ على النبي صلى الله عليه وسلم በነቢያችን ዓለይሂ ሰላም ሶላት ቢያወርድ فهو እሱ አፍضሉ በላጭ ነው ማለት የሚከለከል ነገር አይደለም ማለት ነው። የተሻለ ነው የሚሆነው ያው አጅሩ የሚያገኝበት አጅሩ ከፍ የሚያደርግለት ነው። لعموم الحديث في ذلك لعموم الحديث حديث عموم ስለሆነ ዓም ስለሆነ ዓም ማለት አጠቃላይ ሲሆን لعموم الحديث ማለት ሐዲሱ ጠቅልሎ ስለመጣ ማለት في ذلك በዚህ ላይ ማለት ተሸሁድ ላይ ይህ ይበል ነው የተባለው። ስለዚህ እንዳይል የሚል ነገር የለም ማለት ነው። ወይም መባሉ የሚከለክል ነገር አያሳየም ማለት ነው። ግዴታ አለመሆኑን ያሳያል። ተሸሁድን ከቀረ በኋላ ተነስተው መቆም እንደሚችል ያሳያል። ግን እንዳይል ግን የሚል ነገር እዚህ ላይ ስለማያሳይ ስለዚህ ምን ማድረግ ይችላል? اللهم صل على محمد የሚለው እስከ መጨረሻ ድረስ መጨመር ይችላል ማለት ነው። طيب ስለዚህ لعموم الحديث حديث عام ወይም አጠቃላይ ስለሆነ في ذلك በዚህ ላይ ثم يقوم ከዛም ይቆማል የሳሊተቲ ወደ ሶስተኛው ተነስቶ ይቆማል ማለት ነው። طيب በዚሁ ጨረሰ ማለት ነው። ቀጣይ ላይ ምን አመጣ? ደርሱል ዓሺር 10ኛው ደርስ ምንድነው? ሱነን ሶላቲ ሶላት ላይ ያሉ ሱናዎችን ሊጠቅስልን ነው። ወሚንሃ ከነሱም ውስጥ ይመደባል አለ ኢስቲፍታሁ ዱዓው ኢስቲፍታህ። እንግዲህ ሱነን ሶላህ የሶላት ሱናዎች ብሎ እየጠቀሰልን ነው። የሶላት ሱናዎች ማለት ነው። طيب የሶላት ሱናዎች ሲባሉ እንግዲህ ከዚህ በፊት ያሳለፍናቸው ነገራቶች እንዳይረሱ ምን አሳልፈናል? ሽሩጥ ሶላህ አሳልፈናል፣ አርካኑ ሶላህ አሳልፈናል፣ ዋጅባቱ ሶላህ አሳልፈናል። እነዚህ ምን ማለት እንደሆኑ ሁላቸውንም አሳልፈን አይተናቸዋል። ሱና የሚባለው ደግሞ ይህ ላይ የተፈለገበት ትክክለኛ ወይም እኛ ሱና ብለን የምንጠራው ትክክለኛ ሱና ነው ማለት እነዚህ ነገራቶች ብንሰራቸው አጅር የምናገኝባቸው፣ ብንተዋቸው ሶላታችን ለምን ተዋችሁ ተብለን ማንወቀስበት አጅር ይቀርብናል እንጂ መጨረሻ ላይ ስጁድ ሰሁም አያስፈልጋቸውም። አሁን ወደፊት የሚጠቀሱ ሱናኑ ሶላቶች አሉ። መጨረሻ ላይ ስጁድ ሰሁም አያስፈልጋቸውም። ለምሳሌ 1 2 3 እያልን እንጠቅሳቸዋለን። ወደ 10 ምናምን አካባቢ ናቸው። ምናየው ተወሰነን እናያቸዋለን ዛሬ ጨርሰን ባናያቸው ማለት ነው። ስለዚህ እነዚህ ወደፊት የሚጠቀሱ ሱናኑ ሶላት ተብሎ የሚጠቀሱት
ምንድናቸው ማለት ነው? ሱናም ናቸው ማለት ነው። ማለት ብናደርጋቸው ለኛ አጅር እናገኛለን፣ ብንተዋቸው ደግሞ ለምን አላደረጋችሁም ተብለንም አንጠየቅም፣ ሶላታችንም አይበላሽም፣ መጨረሻ ላይ ሱጁድ መውረድም አያስፈልጋቸውም ማለት ነው። طيب እንግዲህ እንደየቦታው ሱና የሚለው አገላለጹ የተለያየ ነው። ሌላ ኪታብ ላይ ለምሳሌ እነዚህ አሁን ሱና ብሎ አይገልጻቸውም። ሱና ብሎ የሚገልጻቸው ዋጂባት ነው። እዚህ ላይ እንግዲህ ለአገላለጹ በኩል እንደው ይሄኛው ኪታብ ይሻላል። አርካን ሽሩጥ ጠቀሰ፣ አርካን ጠቀሰ፣ ዋጂባት ጠቀሰና ከዛ በኋላ ሱና ወይም እኛ አብዛኛው ጊዜ ሱና የምንለው በምንረዳበት መልኩ እዚህ ላይ ጠቀሰልን ማለት ነው። ሌላ ቦታ ለምሳሌ ሰፊና ላይ ሱነን ሶላ ብሎ የሚጠቅሳቸው ደግሞ እነዚህን አይደሉም። ሱነን ብሎ የሚጠቅሳቸው ዋጂባቶቹ ናቸው። እዚህ ላይ ሱና ብሎ የሚጠቅሳቸው እነዚህ ምን ብሎ ነው የሚጠቅሳቸው? ሀይአቱ ሶላ ተብሎ ይጠቀሳሉ። እዚህ ላይ ሀይአ ተብሎ ይጠቀሳሉ። ያው የአገላለጽ ሁኔታ ነው። በየትኛውም ቢገለጽ ችግር አይኖረውም። እኛ ብቻ መረዳት ባለብን ሁኔታ መያዝ ይኖርብናል ማለት ነው። طيب እና ከሶላት ሱናዎች ውስጥ አንዱ ወሚንሃ ከዛ ውስጥ አልኢስቲፍታህ ዱዓኡል ኢስቲፍታህ ማን የመክፈቻ ዱዓ ማለት ነው። የመክፈቻ ዱዓ ሚን ሱነኒ ሶላ ከሶላት ሱናዎች ውስጥ ይመደባል ማለት ነው። طيب እንግዲህ አባባሉ በተለያየ ሁኔታ ከነቢያችን አለይሂ ሰላም የመጣበት ሁኔታ አለ። اللهم باعد بيني وبين خطايا كما بعدت بين المشرق والمغرب የሚለው ኢላ አኺሪህ እስከ መጨረሻው ድረስ ማለት ሌላም ደግሞ አለ سبحانك اللهم بحمدك وتبارك اسمك وتعالى جدك ولا اله غيرك ሌላም ረዘም ያሉ ዱዓኡል ኢስቲፍታሆች አሉ እና እነዚህን ከቻልን ሁሉንም ሐፍዘን ይዘን የቀያየርን መጠቀም አንዴ ባንዱ በተለይ ብቻችን የሰገድን ከሆነ ሁሉንም በአንድ ሰዓት ብንጠቀመው የሚከለክለን ነገር የለም። ብቻችን የሰገድን ወይም ኢማምን መእሙም ካልሆነ ምናልባት ኢማም ከሆንን ሰዎች ላይ ልናስረዝም እንችላለን። መእሙም ከሆንን ደግሞ ሁሉንም እንጠቀም ካለን ሌላ ፋቲሐም ሳንቀራ ገና ኢማሙ ፋቲሐ ቀርቶ ጨርሶ ወደ ሩኩዕ ሊሄድብን ይችላል ማለት ነው። ፋቲሐ ደግሞ ግዴታ ነው። ሱና ነገር እየሰራን ግዴታውን ማሳለፍ ደግሞ አይቻልም። ስለዚህ ብቻችን በምንሰግድበት ሰዓት እነዚህን ሙሉ መጠቀም ወይም ሁሉንም ሐፍዘን አንዱ የሆነ ሰዓት ላይ እየቀያየረ ማለቱ የተወደደ ይሆናል ማለት ነው። طيب ከዛስ ሁለተኛ እንግዲህ ኢስቲፍታህ ስንል ሱና ነው ስንል ቀጥታ ትቶት ወዴት ቢሄድ ወደ ተክቢረቱል ኢህራም ካደረገ በኋላ ዱዓኡል ኢፍቲታህ እንግዲህ መቼም የታወቀ ነው፣ ቦታው ልናቀው ይገባል። ዱዓኡል ኢስቲፍታህ ወይም ሱብሃነከ አላሁመ ወይም አሁን ያልነው ዱዓ የምናደርገው መቼ ነው? ከተክቢረቱል ኢህራም በኋላ ነው። ወደ ፋቲሐ ከመግባታችን ከፋቲሐም ቢስሚላህ አዑዙ ቢላህ ከማለታችን በፊት ዱዓውን እንቀራለን። አላሁ አክበር ብለን ተክቢረቱል ኢህራም ካደረግን በኋላ ሱብሃነከ አላሁመ ቢሐምዲከ ወይም አላሁመ ባዒድ ወይም ሌሎቹን ዱዓዎችን እንቀራለን ማለት ነው። ቦታ ኢስቲፍታህ የተባለበትም ከተክቢራው በኋላ ሶላታችን የምንከፍትበት ስለሆነ ነው የመክፈቻ ዱዓ ተብሎም የተጠራበት ማለት ነው። طيب እና በዚህ አይነት ሁኔታ እናድርገዋለን። ቦታውም እንደዚህ ነው። ባይሆን ግን ትተነው ቀጥታ ወደ ፋቲሐችን ምንገባ አላሁ አክበር ብለን ተክቢረቱል ኢህራም ካደረግን በኋላ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላህ ብለን ወደ ፋቲሐ አልሐምዱሊላህ ብለን ብንጀምርስ ሶላታችን አይጎልም፣ አይበላሽም፣ መጨረሻ ላይ ሱጁድ ሰሁ አያስፈልገውም ማለት ነው። طيب እሺ ሁለተኛው ጀዕሉል ከፊል የዲል ዩምና ዐለል ዩስራ ፈውቀ ሰድሪ ሒነል ቂያሚ ቀብለ ሩኩዕ ወበዕደሁ አለ። አሁንም ከሱናዎች ውስጥ ጀዕሉ ማድረግ አለ። ከፊል የዲ ከፍ ማት መዳፍ ማን አልየዲ ማት የእጃችን መዳፍ አልዩምና የቀኝ እጃችን መዳፍ ማድረግ ምን ላይ ዐለል ዩስራ ግራችን ላይ ማድረግ ማን የቀኝ እጃችን መዳፍ ከግራችን ላይ ማድረግ ፈውቀ ሰድሪ ፈውቀ ማት ላይ አሰድሪ ደረታችን ላይ ማለት ነው። ደረታችን ላይ እጃችን ደረታችን ላይ እናደርገዋለን። እንግዲህ ደረት ላይ ነው መደረግም ያለበት። በጣም ወደ አንገታችን ማስጠጋት የለበትም፣ በጣም ዝቅ ማድረግ የለብንም። እንግዲህ ከሐዲሱ የተገኘ በዛ አይነት ሁኔታ ነው ደረታችን ላይ ማድረግ ነው የተገኘው እንጂ ለምሳሌ አንዳንድ መዝሃቦች ላይ ለምሳሌ ኢማሙ አቢ ሐኒፋ መዝሃብ ላይ ደረታ ላይ አይደለም የሚያደርጉት ታች እምብርታቸውን ከእምብርታቸው በታች በኩል ወደዛ ነው የሚያደርጉት። ቀበቶ መታጠቂያ ላይ አካባቢ ወደዛ አካባቢ ነው እጃቸው እዛ ዝቅ የሚያደርጉት ማለት ነው። ኢማሙ አቢ ሐኒፋ መዝሃብ ላይ ብዙ ጊዜ የሚጠቀሙት ማለት ነው። አንዳንዶች ደግሞ የሚለቁም አለ። እና ኢማሙ ማሊክ መዝሃብም መልቀቅንም እንዳለ ነው። ከነቢያችን አለይሂ ሰላም ግን ሶሉ ከማ ረአይቱሙኒ ኡሰሊ ነው፣ እኔ ስሰግድ እንዳያችሁ ስገዱ ነው ያሉት ነቢያችን አለይሂ ሰላም። ምንም ሱና ቢሆንም አዳረጉ ግን ምን ላይ ነው የሚደረገው? እጃችን ደረታችን ላይ አድርገን ግራችን ደረታችን ላይ አድርገን ከላይ ቀኛችን እንደርብበታለን ማለት ነው። طيب ደረታችን ላይ እጃችን እናስቀምጣለን ማለት ነው። طيب እና فوق الصدر ከደረታችን ላይ ያለ حين القيام በቆምንበት ሰዓት ማለት ፋቲሐ በምንቀራበት ሰዓት قبل الركوع ከሩኩዕ በፊት ማለት ነው። ማለት
ተክቢረተል ኢሕራም አድርገን ተክቢረተል ኢሕራም ካደረግን በኋላ ቀጥታ እጃችን ደረታችን ላይ አድርገን እንቆማለን። ቀብለ ሩኩዕ ማለት ከሩኩዕ በፊት ፋቲሓ እየቀራን ወበዕደሁ ባዕደ ሩኩዕ ማለት ነው። ባዕደ ሩኩዕ ማለት ደግሞ ምንድነው? ሩኩዕ ፋቲሓ ጨረስን ሩኩዕ አደረግን ሱብሓነ ረቢየል ዐዚም ካልን በኋላ ብድግ ብለን ሰሚዐ አላሁ ሊመን ሐሚዳ ብለን ከዛ ኢዕቲዳል ላይ ማለት ነው። ኢዕቲዳል ላይ እጃችንን እዛው ደረታችን ላይ ብናደርግም ይቻላል፣ ሱና ይሆናል። ካልሆን ደግሞ እዛው ላይ መልቀቅም ይቻላል። ወደታች ዝም ብለን ለቀን ቆይተን ከዛ ወደ ስጁድ መሄድም ይቻላል ማለት ነው። ጠይብ ሲቀጥል ሶስተኛ ምን አለን? ረፍዑል የደይኒ እንግዲህ ያየን ያለነው ምንድናቸው? ሱነኑ ሶላህ የሶላት ሱናዎች ናቸው። ስለዚህ አሁን እነዚህ ብንተዋቸው ለምሳሌ አሁን ጀዕሉል ከፊል የዲል ዩምና ዐለል ዩስራ ፈውቀ ሰድሪ ማድረግ አለብን ያንን ነው። ማድረጉ ቢተውስ አንድ ሰው ሶላት ይበላሻል አይበላሽም? አጅሩ ይጎልበታል። ምክንያቱም ትክክለኛ ሱናው ትተዋል። አጅሩ ያደረገና ያላደረገ አንድ ስለማይሆን የሰራና ያልሰራ አንድ አይደለምና፣ ግን ሶላቱም አይበላሽም። መጨረሻ ላይ ምንም አያስፈልገውም፣ ስጁደ ሰህውም አያስፈልገውም ማለት ነው። ጠይብ ሶስተኛው ረፍዑል የደይኒ ሁለት እጆችን ማንሳት። ረፍዑል የደይኒ ሁለት መضሙመተይል አሳቢዕ መضሙመተይ ማለት ضም የተደረጉ ሆኖ ضም ብሎ ማለት የተያያዙ ማለት ነው፣ ሳይከፋፈት። አሳቢ ማለት ጣቶቻችን ማለት ጣቶቻችን አሉ። የጣቶቻችን እንደዚህ የሆኑትን እንደዚህ አድርገን ሳንከፋፍላቸው ማለት ነው ምን እናደርጋቸዋለን? አጠጋግተን ማለት ነው። እጃችን በምናነሳበት ሰዓት ጣቶቻችን ምን ይሆናሉ? እዛው ጠጋ ጠጋ አድርገን ማለት ነው፣ ضም አድርገን ማለት ነው፣ ብትንሳ እናደርጋቸው ማለት ነው። ጠይብ ሐዝወል መንኪበይኒ ወይም ሚንከበይኒ ሐዝወል መንኪበይን ማለት ደግሞ በሐዝማት አቅጣጫ አልመንኪበይኒ በትከሻችን አቅጣጫ ማለት ነው። ይሄ እንግዲህ እጃችን ማንሳትን ነው እየነገረን ያለ ነው፣ እንዴት እንደምናነሳ ነው። በጣምም እጃችን ጣቶቻችን እንደዚህ ብትና እናረጋቸውም ጥብቅ ማድረግ የለብን። በመካከለኛ አድርገን አሁን በዚህ አይነት ሁኔታ መካከል አድርገን ማለት በጣም እንደዚህ አሰፋፍተን አለያይተንም መሆን የለበትም ማለት ነው። ጠይብ ስለዚህ ሐዝወል መንኪበይኒ በትከሻችን አቅጣጫ አለ። በትከሻችን አቅጣጫ እናነሳዋለን ከፊት ለፊት እንደዚህ በትከሻ አቅጣጫ። አዊል ኡዙነይኒ ወይም በጆሮአችን አቅጣጫ ወይም ትንሽ ከፍ አድርገን ጆሮአችን ትጫፋለች እዚህ ላይ ብዙ ጊዜ ሴቶች ጆሮ ጌጥ የሚያደርጉባት ማለት ነው። በዛች አቅጣጫ እሱን መንካት አይደለም። ብዙ ሰዎች በጣታቸው በአውራ ጣታቸው እንደዚህ ሄዶ እሱን የሚነኩበት ሁኔታ እሱን መንካት በሱ አቅጣጫ ማድረግ ነው። እጃችንም ደግሞ እንደዚህ አይደለም የምናደርገው ማለት እንደዚህ ይነሳ ሳይሆን የምናደርገው እንደዚህ እንዘረጋዋለን ማለት ወደ ፊት ለፊት ዝርግት እናደርገዋለን ማለት ነው እንጂ እንደዚህ ሰያፍ አድርገን አናቆመውም ማለት ነው። ፊት ለፊት አድርገን አሁን ባልነው ሁኔታ ጣቶቻችን በጣም ሳናከፋፍት በጣም እንትን ሳንል በመካከለኛ አድርገን በዛ ሁኔታ እናደርጋለን ማለት ነው። ጠይብ መቼ ነው? ዒንደ ተክቢር ተክቢራ ብናደርግ ዒንደ ተክቢር አወሊ ተክቢረተል የመጀመሪያ ተክቢራ ላይ ማለት ተክቢረተል ኢሕራም ማለት ነው። አላሁ አክበር ብለን ወደ ሶላት በምንገባበት ሰዓት እጃችን ማንሳት በዛ ሰዓት ሱና ነው የሚሆነው ማለት ነው። ሱና ነው የሚሆነው ግዴታ አይደለም። እጅ ማለት ተክቢረተል ኢሕራም ሚን ዋጅብን ብቻ ሳይሆን ሚን አርካን ሶላት ነው። ተክቢረተል ኢሕራም አላሁ አክበር የሚለው ቃል ከተውነው ሶላቱ ራሱ አልተጀመረም ብለናል። አሁን ሱና ነው እያለን ያለነው ምኑን ነው? እጅ ማንሳቱ ነው እንጂ ተክቢራውን አይደለም። እነዚህ መለየትና መታወቅ ይኖርባቸዋል። ስለዚህ አንድ እጃችን ማንሳታችን ሱና ነው። ምናልባት እጃችን ሳናነሳ ዝም ብለን አላሁ አክበር ብለን ቀጥታ ሄደን ወደ ሶላታችን ብንገባ ሶላቱ አይበላሽም፣ ስጁድ ሰሁም አያስፈልገውም ማለት ነው። ጠይብ ለአባባሉ በኩል ደግሞ ስንል አላሁ አክበር ስንል ልክ ምላሳችንና እጃችን አላሁ አክበር ስንል አላህ ከምንለው ጋር እጃችን በዛ ማንሳትም ይቻላል። ካልሆነ ደግሞ አስቀድመን እጃችን አንስተን ደረታችን ላይ ካደረግን በኋላ አላሁ አክበር ማለትም እንችላለን። ወይም ደግሞ አላሁ አክበር ብለን ከጨረስን በኋላ እጃችን አንስተን ወደ ደረታችን ማድረግም እንችላለን። አዳረጉ በየትኛው ሁኔታ ብናደርገው ችግር አይኖረውም ማለት ነው። አንድ ይሄ ነው። ሁለተኛ ወዒንደ ሩኩዕ ሩኩዕ ስንወርድም ለምሳሌ ሩኩዕ ስንወርድ አላሁ አክበር ብለን እንላለን። በዛ ሰዓት እጃችን ማንሳቱ አሁንም ተክቢራውን አይደለም እያልን ያለነው። ተክቢራው ሚን ዋጅባት አሶላት ብለን ባለፈው ላይ ያሳልፈናል። ተክቢራ አላሁ አክበር የምትለው ቃል ማለት ነው። አሁን እጅ ስለማንሳት ነው። አላሁ አክበር ብለን ወደ ሱጁድ ወደ ሩኩዕ በምንወርድበት ሰዓት እጃችን ማንሳቱ ሱና ይሆናል። ወረፍዒ ሚንሁ ከሩኩዕም ስንነሳ እጃችን ማንሳቱ ሱና ይሆናል። ጠይብ ስንት ቦታ ጠቀሰል? እስካሁን 3 ቦታ ጠቀሰልን። አራተኛው ነው የመጨረሻው ወዒንደል ቂያሚ በምንቆምበት ሰዓት ሚነ ተሸሁዲል አወሊ ከተሸሁደል አወል ተሸሁደል አወል ማለት ነው አተሕያቱ ሁለት ረክዓ ሰግደን ቁጭ ብለን አተሕያቱ ቀርተን ለሶስተኛ ረክዓ ስንነሳ አላሁ አክበር ብለን በምንነሳበት በዛ ሰዓት እጃችን ማንሳቱ ምን ይሆናል? ሱና ይሆናል ማለት ነው። طيب وعند القيام በምንቆምበት ሰዓት ሚነ ተሸሁዲ ከተሸሁድ አልአወሊ
ከተሸሁደል አወል ማለት ነው። ኢለ ሳሊሰቲ ማለት ኢለ ረክዓቲ ሳሊሰቲ ወደ ሶስተኛው ረክዓ ስንነሳ ማለት ነው። ወደ ሶስተኛው ረክዓ ስንነሳ ሶስተኛ ረክዓ ላይ እጃችን ስተን አላሁ አክበር ብለን ማለት እንችላለን። እነዚህ ስንት ቦታ? 4 ቦታዎች ሱናነታቸውን እየተገለጸልን ያለው እንጂ እንተዋቸው ማለት አይደለም። ግን ምናልባት እነዚህ እንደ እውቀት ደረጃ ከየትኛው ነው ሱና ነው ዋጂብ ነው አርካን ነው ምንድነው የሚለው መለየት አለብን ነው እንጂ ሱና ተብሎ የተባሉ ነገራቶች ሱናዎች እንድንተዋቸው ዋጂብ የተባሉ ነገራቶች እንድንሰራቸው አርካን የተባሉት እነዚህ አንዱ ለይተን አንዱ እንድንተው አይደል። ዒልም ሰው ሲማር በእውቀቱ እንዲሰራበት ነው እንጂ አንዱና ሌላኛው ከለየ በኋላ ዋጂቦቹ ብቻ ሰርቶ ሱናው እንዲተው አይደለም እውቀት የምንማረው። እንደ እውቀት ደረጃ ሁሉንም እያንዳንዱ ለይተን ማወቅ ግዴታ ይኖርብናል። ስንሰራ ደግሞ ሁሉንም በቻል ነው። ምናልባት ደግሞ ተሳስተን ረስተን ወይ ሆነ ጋር ብንተው ደግሞ ተጠያቂነት የለብንም የሚለውን ያን በትክክል እንድንረዳ ማለት ነው። طيب ሌላኛው ከሱናዎች ውስጥ ማዛደ የጨመረ አለ ጨምሮ የመጣ ከምን ዋሂደትን ከአንድ በላይ የጨመረው በምን ላይ في تسبيح الركوع በሩኩዕ ተስቢህ ላይ والسجود በስጁድ ተስቢህ ላይ ከአንድ ጨምሮ የመጣ ወይም ከአንድ የሚጨምረውም ሱና ነው ማለት ነው። ምን ማለት ነው? ለምሳሌ ሩኩዕ ስናደርግ ሱብሃን ሩኩዕ አድርገን ፋቲሃ ቀርተን ወደ ሩኩዕ ስንወርድ ሱብሃን ረቢየል ዐዚም እንላለን። ስንት ነው የሚባለው? 3 ነው የሚባለው ሱናው ሱብሃን ረቢየል ዐዚም ሱብሃን ረቢየል ዐዚም ሱብሃን ረቢየል ዐዚም። ስጁድ ላይ ነው ሱብሃን ረቢየል አዕላ ሱብሃን ረቢየል አዕላ ሱብሃን ረቢየል አዕላ 3። طيب ይሄን 3 ማለት ትተን አንድ ብቻ ብናደርገው ችግር የለውም ማለት ነው። እንደ ግዴታነት እንደ ዋጂብነት ምን ዋጂባት ሶላት ባለፈው የጠቀስነው አንድ ማለቱ ዋጂብ ይሆናል። ስለዚህ አሁን ኪታቡ ለምን ማዛደ የጨመረ ዋሂደቲ ከአንድ የጨመረው ማለት ሱብሃን ረቢየል ዐዚም ብለን ከዛ ሁለተኛ ሱብሃን ረቢየል ዐዚም ሁለተኛና ሶስተኛ ጭማሪ ምናመጣው ሱና ነው የሚሆነው في تسبيح الركوع በሩኩዕ ተስቢህ ላይ ወስጁድ በስጁድ ላይ ማለት ሙሉ በሙሉ ማለቱ ሱና ነው እያለ አይደለም። ከአንድ ጨምሮ የሚመጣው ሁለትና ሶስተኛ ማድረጉ ሱና ነው። ከዛስ አንዱ ዋጂብ ነው። ምናልባት አንዱ ከተው ነው ጭራሽ ከተው ነው ሳንል ከተነሳን መጨረሻ ላይ ስጁድ ሰው መውረድ ይኖርብናል። ምክንያቱም ይሄን ስለተውን ማለት ነው። ዋጂብ ነገር ስለተውን ማለት ነው። አውቀን ከተው ነው ሰላቱ ይበላሻል። ረስተን ከተው ነው መጨረሻ ላይ ስጁድ መውረድ ነው። ግን አንድ ብለን ብቻ ግን ብድግ ብለን ብንነሳ መጨረሻ ላይ ምን አይሆንም ስጁድ መውረድም ሰላታችን ይበላሻል ብለንም ምንለው ነገር ረስተንም ቢሆን አውቀንም ቢሆን ብናደርግ ማለት አንድ ብቻ ብለን ብንነሳ ማለት ነው። طيب ከዛ ምን አለ ማዛደ የጨመረ አለ። አሁንም ማዛደ የጨመረ على قولي በንግግር ላይ የጨመረ ረበና ጌታችን ሆይ ወለከል ሐምዱ ለአንተ ምስጋና ይገባው የሚለው ቃል ላይ ጨምሮ የመጣ ማለት አሁንም ምን ይባላል ብለን ከዚህ በፊት አሳልፈናል። ይሄም ሰሚዐ አላሁ ሊመን ሐሚደህ ካለ በኋላ አንድ ሰው ረበና ወለከል ሐምድ ይላል ብለናል። ሙንፈሪድ ኢማም እንደዚህ መእሙም እንዴት እንደሚባል ከዚህ በፊት ክፍል 7 ላይ አይተናል። ምናልባት አሁንም ያልተያያዘ ነገር ግልጽ ያለው ነገር ካለ ወደዛ ሄደን መለስ ብለን ማየት ይኖርብናል። طيب ስለዚህ ረበና ወለከል ሐምድ ማዛድ የጨመረ على قولي በንግግር ላይ ጨምሮ የመጣ ማለት ረበና ወለከል ሐምድ ከሚለው ንግግር በኋላ ሌላ ነገር መጨመሩ ጨምሮ የመጣውን ማለቱ ሱና ነው የሚሆነው። ረበና ወለከል ሐምድን አይደለም እያለ ያለ። ለምሳሌ ረበና ወለከል ሐምድ ኢማም ከሆነ ሰሚዐ አላሁ ሊመን ሐሚደ ካለ በኋላ ረበና ወለከል ሐምድ ይጨምራል። ይሄ አውቆ መተው የለበትም ማለት ነው። አውቆ ከተወው ሶላቱ ይበላሻል። አራስተ ከሆነ መጨረሻ ስጁድ ሰው ያስፈልገዋል። طيب ረበና ወለከል ሐምድ የሚለው ቃል መተው የለበትም። ባይሆን ግን ከዛ ጨምሮ የመጣ ማዛደ على قولي ነው ያለው። ጨምሮ የመጣ ማለት ለምሳሌ ረበና ወለከል ሐምድ ከተባለ በኋላ ሌሎች የሚባሉ አሉ። ሐምደን ከሲራን طيبا ሙባረከን ፊ ሌሎች ሚል አሰማዋት ያለን ሌላ የምናነጋቸው ከነቢያችን አለይሂ ሰላም ሐዲስ ላይ የመጡ ሱና የሆኑ ነገራቶች አሉ። ስለዚህ እነዛን መጨመሩ ሱና ይሆናል። ረበና ወለከል ሐምድ ከሚሉ በኋላ ያሉት ረበና ወለከል ሐምድ ራሱን አይደለም ሱና እያልን ያለ ነው። ግልጽ ሊሆንልን በደንብ ልንይዘው ወይም ሊመሳሰልብን አይገባም ማለት ነው። طيب ከዛ ምን بعد القيام ከቆምን በኋላ من الركوع ከሩኩዕ ከቆምን በኋላ ማለት ነው። طيب አሁንም وما زاد የጨመረ عن واحدة ከአንድ የጨመረው في الدعاء دعاء ላይ ከአንድ ጨምሮ የመጣው ሱና ነው። بالمغفرة مغفرا رب اغفر لي ብለን ከዛ በላይ ጨምሮ የመጣው በምን ላይ بين السجدتين በሁለት ስጁዶች መካከል ማለት ነው። ማለት ሩኩዕ አደረግን ከሩኩዕ ተነስተን ኢዕቲዳል ካደረግን በኋላ ስጁድ እናደርጋለን። የመጀመሪያ ስጁድ አድርገን ከዛ በኋላ ሁለተኛ ስጁድ ለማድረግ በመሐከል
በይነ ሰጅደተይን ሁለት ስጁዶች መካከል ቁጭ እንላለን። በዛ ሰዓት የሚባለው ረቢ ግፊርሊ ነው ማለት ግዴታ የሚሆነው ወርሐምኒ ወዓፊኒ ወህዲኒ የሚሉ ሌሎች ዱዓዎቹ መጨመሩ ሱና ነው ማለት ነው። ጠይብ ዋጅብ የሆነ ማን ነው? ረቢ ግፊርሊ የምትለው ቃል ብቻ ናት የምትሆነው ዋጅብ የምትሆነው ማለት ነው፣ ግዴታ የምትሆነው። ስለዚህ ሱናውን እየጠቀሰልን ወማ ዛደ ጨምሮ የመጣ አን ዋሂደትን ከአንድ ፊ ዱዓኢ ዱዓ ላይ ቢልመግፊረቲ መግፊራ ከለመንም በኋላ ጨምረን የምንለው ሱና ነው የሚሆነው። ረቢ ግፊርሊ ያለው ራሱን ሳይሆን ከሱ በኋላ ጨምረን የምንላቸው ሱና ይሆናሉ ማለት ነው። በይነ ሰጅደተይን በሁለት ስጁዶች መካከል ማለት ነው። ጠይብ ሌላኛውና ስድስተኛው ሱና ጀዕሉ ረእሲ ራሳችን ማድረግ። ይሄ ደግሞ ምን ላይ ነው? ርኩዕ ላይ ጀዕሉ ማድረግ ረእሲ ራሳችን ማለት ጭንቅላታችን ማለት ነው። ሕያለ ظህሪ ሕያለ ማለት አቅጣጫ አظህሪ በጀርባችን አቅጣጫ ቀጥ አድርገን ማድረጉ ፊ ርኩዕ ላይ እንደዛ ማድረጉ ሱና ነው ማለት ነው። ማለት አንድ ሰው ርኩዕ በሚወርድበት ሰዓት ርኩዑ መስተካከል ያለበት ምንድን ነው? ለምሳሌ ርኩዕ በሚያደርግበት ሰዓት አንገቱ በጣም አንጋጦ ወደ ላይ ማንሳት የለበትም። አቀርቅሮም ደግሞ ርኩዕ ብሎ ማለት መቼም ግልጽ ነው። ፋቲሓ ከጨረስን በኋላ ወለዳሊን ብለን ከጨረስን በኋላ ከዛ በኋላ ከወገባችን አጎንብሰን ርኩዕ በምናደርግበት ሰዓት አንገታችን ማድረግ የለብንም፣ መሬት ላይ ቅርቅር ማድረግ የለብንም፣ ወደ ላይ ማንጋጠጥ የለብንም፣ መካከለኛ ማድረግ ይኖርብናል ማለት ነው። ስለዚህ ከሱናው ጀዕሉ ረእሲ ራሳችን ማድረግ፣ ይሄ አንገታችን ወይም ጭንቅላታችን ማድረግ፣ ሕያ ለማት አቅጣጫ አظህሪ በጀርባችን አቅጣጫ ከዛ ቀጥ ብሎ ከጀርባችን ሲመጣ አንገታችን ከዛም ዝቅ ማለት የለበትም፣ ከዛም ከፍ ማለት የለበትም። በቃ በጀርባችን ቀጥ ብሎ መጥቶ በዛው ስትሬት ቀጥታ መሆን አለበት ማለት ነው። ይሄ ራሱ ምንድነው? ሚነሱ ከሱና ነው። ትክክለኛ አዳረጉ ከነቢያችን አለይሂ ሰላም የተገኘው ይሄ ነው ማለት ነው። ምናልባት ግን ችግር ኖሮብን ወይም ልምድን በማውጣት ሊሆን ይችላል። ይሄን ብንረሳ ወይም ይሄን ባናደርግ ሶላታችን ይበላሻል ማለት አይደለም። ሶላታችን አይበላሽም፣ ስጁድ ሰው አያስፈልገውም። ግን አዳረጉ ግን በዚህ አይነት ሁኔታ ነው ማድረግ የሚኖርብን ማለት ነው። طيب ኢንሻአላህ እንግዲህ ደርሳችን ከዚህ በላይ ከሄደ በጣም ይረዝማል። ሱናዎችን ነው እየቆጠርን የነበረው 6 አይተናል። ወደፊት 7 8 9 10 አለ። ከ10ም ጨምሮ እስከ 16 ድረስ ነው የሚደርሰው ኢንሻአላህ በቀጣይ ከሰባተኛውን ጀምረን በቀጣይ ላይ የምናይ ይሆናል። ለዛሬ እዚህ ድረስ እናድርገው። አላህ ሱብሓነሁ ወተዓላ ሰምተን እንጠቀም። እንደዚሁም ትክክለኛ የነቢያችን ዓለይሂ ሰላም ተከታይ ሆነን እሳቸው ዒባዳቸውን ባደረጉበት መልኩ የምናደርግ አላህ ያድርገን፣ አላህ ይወፍቀን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።